ከማንም ጋር መስራት መብት ነው። ወንድሞች ማገዝ ለህብረተሰቡ ማገዝ ደግሞ የሱ እንትን ነው። አታስገድድ። ዘረኛውን አትበል። ዜድ እሱ ያንቺ ሀሳብ ነው። አብዛኛው የአማራ ጥያቄ ነው። ምን አገባሽ? አማራ የሚጠይቀውን ጥያቄ ልጁ መመለስ ካለበት ይመልሳል። የራሱ ህይወት ያለው አይደለም። የአማራ ልጆች ነው የእሷ ሸገሪ። አንተ እኮ ትክክል ነው። ለእሷ አሁን ሌዛ ኦሮሞ ናት፣ ትግሬ ናት፣ አማራ ምንም አታውቅም። አንድ ወይ በእናቷ በምናምን ኦሮሞ ንጹህ ኢትዮጵያዊ ናት። ያቺ ልጅ በቃ ማስታወቂያ ሰሪ ናት፣ ትሰራለች። አሰርቷታል። በዋጋም ተስማምቶ በጣም የሚገርመው ዜድ በጣም ዜድ ቆይ እስኪ ዜድ ልጠይቅሽ። ማስታወቂያ የሰራችው ልጅ ማለት ነው። ማስታወቂያ የሰራችው ልጅ ማለት ነው። ሸገር አዳምጠኛ፣ ብዙ ቪዲዮዎች አዳምጠኛ። የአማራ ባህል እኔ ልላክልህ። የአማራ ባህል እየጨፈረች መቼ ነው የሰራችው? እልክልሃለሁ ብሮ፣ እኔ እልክልሃለሁ። ጎንደር ለብሳ የመቼ ያለው እሱን እኔ ምን ማምጣት እችላለሁ? ለምሳሌ እስኪ ንገረኝ፣ ምን ማድረግ እችላለሁ? እኔ እሱ በቃ አዲስ ለምን እንደተቀየመ ታውቃለህ? ኮልዴ የአማራ ሕዝብ በማንነቱ እየተጨፈጨፈ እየተገደለ ስንት እየተራበ እየተጠማ የታመመ እያለ ለምንድነው የአማራ ልጆች እንዲጠቀሙ የማያደርገው? ለምንድነው የአማራ ልጆችን ማስታወቂያ እንዲሰሩ የማያደርጋቸው? አቅሙ ካለው ችሎታው ካለው እንደዚህ ማስታወቂያ ከሚያሰራ ለምንድነው የአማራ ልጅ እንዲጠቀም የማያደርገው ነው? ሌላ ምንም ታሪክ የለውም። ገዳዮቻችን ሌኒዝ እንትን ናት እንዴ? ፖለቲከኛ ናት እንዴ? በቃ ከነሱ ዘር ከዛ ደግሞ በቲክቶከር ከመጣን ደግሞ እሺ፣ በሷ ልክ በአንድ ቪዲዮ አሁን ምንድነው ማስታወቂያ ሲሰራ ማስተዋወቅ ነው አይደለ? የተሻለ ተጽዕኖ ፈጣሪ ነው የምትመርጠው። ስለዚህ አሁን ምክንያቱም እነ ጃኒ ለምሳሌ የአማራ ልጆች ናቸው። ኦሮሞ ነኝ ብላን የመጣችው አውቃ ማንነቷን ሽጣች ደንቆሮ ጊፍት የሚሰጣት ግን የአማራ ነጃት ለምንድን ነው ለምን ትሰድቢያታለሽ? ኦሮሞ መሆን ልጁ ምን እያልሽ ነው ታዲያ? እኮ የፈለጋቸውን መሆን ነው ታቸው። ወልዴ እንኳን አንተ ነጋዴ ሆነት ነጋዴ ስትሆን ከሁሉም ብሔረሰብ ጋር መጣላት አለብህ ብዬ አላምንም። ገባህ አይደለ? ሁሉም ጋር ፍቅር ነው። ጌመር ሆና እንኳን ጌመር ማለት እንግዲህ ለማይናት እንደኛው እኔ ለልመና ብዬ እንዴት ብዬ ነው ማንነቴን የምሸጠው? ኦኬ ወልዴ የወረደ አሁን ሜሴጅ እና ምን ለማለት ፈልጌ መሰለኝ ያንም ልጆች ብትፈልጋቸው ሸገርዬ፣ አንዴ ሸገርዬ በጣም ወዳለሁ አከብራለሁ። ለማንነቴ ብዬ አልሸጥም። አማራ እየሰደበች እየዋለች ነው እንግዲህ የምትለምነው። ምን አባሻ አማራ እየሰደበች የአማራ እናት እየሰደበች እየዋለች ነው። አዎ ይቅርታ ብላለች፣ ግን እንደዛ ብላ ሰው መችና ታረግ። ይሄ ሰው ደግሞ ዘረኛ አይደለም፣ ኢትዮጵያዊ ንጹህ ኢትዮጵያዊ ነው። አማራ ነው ማንነቱ። ከሁሉ ጋር መስራት ነው የሚፈልገው። ሸገር ታውቃለህ፣ ጃኒ አማራ ናት ኦሮሞ ሆና መጣች ምናምን የሚባል የለም። ንጹህ ኢትዮጵያውያን ነው ሁላችን። እኔ ኢትዮጵያዊት ነኝ፣ ንጹህ ኢትዮጵያዊ። ሲቀጥል ትግራዊት ነኝ። ቋንቋዬ ከማንም ጋር የአማራ እናት እንድትሰደብ፣ የኦሮሞ እናት እንድትሰደብ፣ የኤርትራ እናት እንድትሰደብ አልፈልግም። እዚህ ጋር ወደዛ አታስገቡት። ከማንም ጋር መስራት መብት ነው። ወንድሞች ማገዝ ለህብረተሰቡ ማገዝ ደግሞ የእሱ እንትን ነው። አታስገዱት። ዘረኛውን አትበሉ። ዜድ እሱ ያንቺ ሀሳብ ነው። አብዛኛው የአማራ ጥያቄ ነው። ምን አገባሽ? አማራ የሚጠይቀውን ጥያቄ ልጁ መመለስ ካለበት ይመልሳል። የራሱ ህይወት ያለው አይደለም። የአማራ ልጆች ነው የእሷ ሸገሪ። አንተ እኮ ትክክል ነው። ለእሷ አሁን ሌዛ ኦሮሞ ናት፣ ትግሬ ናት፣ አማራ ምንም አታውቅም። አንድ ወይ በእናቷ በምናምን ኦሮሞ ንጹህ ኢትዮጵያዊ ናት። ያቺ ልጅ በቃ ማስታወቂያ ሰሪ ናት፣ ትሰራለች። አሰርቷታል። በዋጋም ተስማምቶ በጣም የሚገርመው ዜድ በጣም ዜድ ቆይ እስኪ ዜድ ልጠይቅሽ። ማስታወቂያ የሰራችው ልጅ ማለት ነው። ሸገር አዳምጠኛ፣ ብዙ ቪዲዮዎች አዳምጠኛ። የአማራ ባህል እኔ ልላክልህ። የአማራ ባህል እየጨፈረች
መቼ ነው የሰራችው? መቼ ነው የሰራችው? የጎንደር አድርጋ ኧረ በስመ አብ የኔ አንቺ ምን አባሽ አገባሽ? ስለአወራለሁ አንቺ ወንድ አገራድ ውጪ። እንደዚህማ ማለት የለም። በቃ ኑስ ኢትዮጵያዊ ናት። እቺ ልጅ ማስታወቂያ ሰርታለች። ማንም ማስታወቂያ አማራ፣ ትግሬ፣ ኦሮሞ ምናምን የሚባል ሰው በኢትዮጵያዊነት መተባበር አለበት። የአማራ ልጆች በጣም ሌላም አላት። እሺ ያገር ነው ማመጣልኝ። እቺኛይቱ ቆሻሻ ምን አገባት ስለኛ? ያገባትም ነጅ ቆይ አንዴ አያገባትም። ቁጭ ብላችሁ ግማታም ከአማራ ልጆች ጋር እኔን እያቀሳሰረች እኮ እኔን በአማራ ልጆች እንድጣላ አድርጋ አማራዎች ጊፍት ስለሚሰጧት እኮ ነው አፋን የምትከፍተው መታ። አሁንም ለሱ የምታሽቃብጥለት የቀጠሮ ጌም ስላላት ነው። አንዴ እስኪ የሌዛ እንትን ጻፉልኝ ላውጣው ስላለ እኔ ስላየኋት ነው። ፈትሼው ምናምን ስላየኋት ነው። የአብዛኛው የአማራ ልጆች ጥያቄ ስለሆነ የጠየቁት እንጂ እንትን ለማለት ሸገር ውስጥ ገብታችሁ ግን ብታዩ ስድብ ገብታችሁ እስከታች ሸገርዬ ታይታችሁ እቺ ልጅ ዘረኛ አይደለም ምንም አይደለችም። በቃ ንጹህ ኢትዮጵያዊ ናት። በፈለገችው ማስታወቂያ መስራት ትችላለች። የፈለገችው ምሽ ግዴታ ኦሮሞ፣ ትግራይ ወይ አማራ ስለሆነች አይደለም። በአንጻሩ ለአማራ ልጅ አሁን እሷ የተተቸችው አማርኛና የጎጃምኛ ዘፈን አልሰራችም ተብላ ነው አይደለ? ዘረኛ የተባለችው ማንኛዋ ሌኒስ ሸገሪ ብዙ ያለ አንድ ሚሊዮን ዘረኛ አንድ ሰው የጎንደርን ልብስ ለብሶ ስለጨፈረልኝ ጎንደርን ይወዳል ወይም አማራ ይወዳል ማለት አይደለም። ሸገር ሰምተኛል። 590 ምናምን አላት፣ 1 ሚሊዮን አላት። እሺ ባራ ያለ ለእይታ ነው ማንሴት ወጣት የምትሰራው አንተ ነጋዴ ስለሆን ከማንም ብሔር ብሔረሰብ ጋር መጣላት አለብህ እያለ ስራን በሚያወጣው መልኩ እንድትሰራ ብዝታለሁ። ኮፕሊንግ አድርጉልኝ። አንድ ሻት ስሙኛ ታዲያ እኔ ከጎጃምኛና ከጎንደርኛ ሙዚቃ ውጪ አንድ ቀን በኦሮመኛ አንድ ቀንም በትግርኛ ሙዚቃ ሰርቼ አላውቅም። ዘረኛ ነኝ ማለት ነው። በአማራነት እኮ እንደማትደራደር እናውቃለን እኮ። ዘረኛ ነኝ ማለት ነው። ዘረኝነት ሳይሆን በአሁን ሰዓት ያለው ፖለቲካ ሁሉም የየራሱን ነው የሚዘፍነው፣ የየራሱን ነው የሚሰራው ፖለቲካ። እሱ ምን ጠቀመንሽ? እሱ ምን ጠቀመን? አሁን በየራሳችን መስራታችን በየራሳችን ሊሆናችን አንዱነን ይኸውልህ ወልዴ አንዱነን። አሁን ለምሳሌ አንተ ለዛች የከፈልከውን ብር ለአማራ ልጅ ብትከፍላት ህይወቷን ሁሉ ይቀየርላታል። ግን አንተ ደግሞ እንድትተዋወቅልህ ነበር የፈለግከው። የጎንደር ልብ የሚለብሰው እንኳን ወልዴ ወንድማችን በአብዛኛው ለእኔ ኮመንት የምመለከተው በአንተ ላይ ኦልሬዲ ኮመንት የማየው እኔ አሁን አንተ ቢዝነስ ማነ እንዲህ ውስጥ ግባ አልልም፣ ግን አብዛኛው የአማራ ልጆች ኦልሬዲ እሬት አላቸው። ስለዚህ ማስተካከል ያለብን ነገር ካለ እንደ ቢዝነስ ማን ማስተካከል ትችላለህ። አለማስተካከልም መብት ነው። የአበሻ ቀሚስ እኮ ይለብሳል ወንድሜ። እኔ በኦሮምኛ ዘፍኛ አላውቅም፣ ወልድኛ ሰርቼ አላውቅም። አንተ የቢዝነስ ሰው ነህ። ከማንም ብሔር ብሔረሰብ ጋር መጣላት አለብህ ብዬ አላምንም። በቃ እች ልጅ ከሆነ ቫይራል ያላት ኦኬ እንረዳታለን፣ መብትክ ነው። ሌላም ደግሞ እኔ ኦሮሞ ነኝ ብላ ቦጥ ውስጥ የተወሸቀች ነገ ጧት መተክ ስራ ስለሆነ የሚያገናኝ አብረክ ልትሰራ እኮ ትችላለህ። ግን ከተቻለ ወደፊት
የአማራ ልጆች በቁንጅናም ሊሆን ይችላል፣ በባህልም ሊሆን ይችላል፣ በአነጋገርም ሊሆን ይችላል አሉ ነፍ ልጆች ከጀርክ ብታሰራቸው ደስ ይላል። እየተነጋገሩ ሁለት ልጆች ኖ ካልክም ደግሞ መብትክ ነው። ሁለት ልጆች ይልሽ እኔ ሁለት ልጆች አሉ። አሁን በደንብ ይልሽ ምን አለ መሰለሽ ማስታወቂያ ስትሰሪ ይሄ በደንብ ሰው ሲጫጫ ሚዲያ ቫይራል ይወጣል እና ፖዝ አረግ ነው በደንብ እንዲቆይ ፖዝ አረግናቸው እንጂ አንዲት የጎጃምን ልጅ አምጥተህ ብታሰራ አንተ ጎጠኛ ይሉካል። የጎንደር ልጅ አምጥተህ ብታሰራ አንተ ጎንደር ይደክለው ጎጃሞች ግን በተሻለ ካከም እውነት አሉ ቆነጃጅት ሴቶች የአማራ ልጆች የደሃ ልጆች የአንድ ሰው ህይወት ቀየርክ ማለት ከባድ ነው። በዚህ ሰዓት ላይ እኮ ሰው የምትቀይረው ነገር ነው። ማስታወቂያ ላይ አይደለም ሰው የምትቀይረው በሌላ አሁን አላሰራም። ሲያሰራ ነው ያንን ማለት የምችው። አላሰራም ስላላሰራ እንደሱ አትበይ። እንዴ ማስታወቂያ ነው ብዙ ሰው የሚያየው የሚያናፍሰው ነገር ነው የምፈልገው እኔ ምን ሆነ ነው መረዳት ያለባችሁ ነገር እሱ ነው። አሁን እሺ ማወቅን የሚፈልገው ልጅቷ ለመሆኑ በሚሊዮን ትከፍላታለህ እኮ ለዝም ብሎ ተራ ነገር ነው። ይሄን ነው የሚፈልገው። በሚሊዮን ተከፋይ ከሆነች እኔም ተቀናቃኝክ ነኝ። ምክንያቱም የአማራ ልጅ እንድትጠቀም ፈልጋለሁ። ወልደ ጊዮርጊስ እዚህ ጋር አንተ ማብራራት የለብም። ለአንተ የሚያዋጣ ነው ማድረግ ያለብህ። ለአንተ የሚያዋጣ ነው። የአማራ ልጅ ነው ልታያይዝህ ማርያም ነው ያለው ገበያ ልታዘጋ ነው። እግዚአብሔርን አንተ ከሁሉ ጋር ፍቅር ሁን። ከሁሉ እንዳትሰማት አይደለም አንተ ቆይ ልጨርስ። አይደለም አንተ የራስህን ንግድ የራስህ የፈለከው ያለች እሷ እንኳን ትናንትና የአማራ እናትና የአማራ ሕዝብ ተሰድባ ይቅር ተብላለች። መጀመሪያ ማንነቷን አስከብር። መብት ነው። ኢትዮጵያ የምትይው ነገር አንቀበለው። እኔ ኢትዮጵያዊት ነኝ። ሸገር አከብራለሁ። ትናንትና እኛ ተጋሩ ስንጨፈጨፍ ኢትዮጵያውያን ብለህ ነው ከአብይ ሆነ ጨፈጨፍ። አሁን መጥፎ እንዳታናግረኝ አብይ አህመድ ካገኘ እናንተ ከመሸጥ ወደ ኋላ የለም። በቃ በደንብ ማወቅ ያለባችሁ ነገር በእናንተ እንዲነግድ አትፍቀዱ። የትኛውም ነጋዴ ብዙ ትርፍ ካገኘበት ብቻ ነው ከእናንተ ጋር እንትን የሚያደርገው እና እንትን አታድርጉ። ማንም ሰው እንዲነግድባችሁ እድል አትስጡ። በቃ ጨረስክ እንዴ? ወጣሁኝ እኮ እኔ እኮ በዛኛው አላስገባኝ ሲል ነው እንደዚህ በጌም የመጣሁት። ኦኬ አይ ወጣሁ። በቤት ከገባህማ በገስት ትመጣለህ። ቆይ ጠብቀኝ። እሺ እሺ ግን ከነዚህ ጋር አንተ የምትገኝ ሰው አይደለም። እኔ እኮ ከነጃት ጋር ጌም ጀመርክ መስሎኝ አንበሳ ልለቅ ነበር። ጭራሽ እንዴት ነው ልዬ? ሰላም ነው አለ። ሰላም ነው ወይ? እንደናለን። እኔ እኮ ጌም ልጀምር መስሎኝ እንዴ ወልዴ ደግሞ ጌም ከመቼ ወዲህ ነው? ሲፎን ሰላም አስከራተን እንዴ? ወይ እኔ እንዴ ሲፎን ሰላም ያለስኩ ማን ሰላም እላለሁ። እንዴት ነው ሙክታር? እንዴት ናችሁ? ደህና ናችሁ ወይ? ኧረ ዛሬማ እኔ ከመጀመሪያው እስከ መጨረሻው እንዴ እስካሁን እኮ ምንድነው ይሄ ማለቂያ ያሌለው እያልኩ እዚህ ቁጭ ብዬ ኧረ እንደው እግዚአብሔር ይመስገን እንኳንም ወጣክ። እንደዚህ አይነት ቦታ ጥሩ አይደለም። እሺ ላንተ አትግባ። በቃ ስራ ቃል ወይ ራስ ያውቃል። ወልዴ እንግዲህ ጌሙ ደረሰ እንዴ? አንቺ ደግሞ ጌሙ ደርሷል። እባክሽ ያለ ጸሎት አደርጋለሁ። ይኸውልሽ ወልዴ እንዳይመጣ ማለት ነው። ምን እንደማደርግ ታውቂያለሽ? ሌላ ሰው ማንንም አልፈራም። ያው ታውቂኛለሽ። ደግሞ ስልኩ ባትሪ ይጨርሳል እና ያለና እንዴ
እኛ ጋር ነው ይዤው የምመጣ። ቅዳሜ አርብ ማታ እኛ ጋር ነው የሚያድረው። ቻርጀር የለም፣ ማብራት ይጠፋል። እናንተ ጋር ምን ታደርጊ? እኛ ጋር አይደል እንዴ? ይጠፋና እንዴ ወይንም ደግሞ ቻርጀሩ ይቃጠላል። ሌላ ቻርጀር የለም። አስር